ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው፣ ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ የወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። ከልጁ ለምረው የምትነጥሉት ምንድነው ሀሳባችሁ? ከኔ ነጥላችሁ ከሷ ጋር የማድረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሀሳባችሁ? ምንም ሊገባኝ አልቻለም። ሰላም እንዴት ናችሁ ፋሚሊ? እኛ አለን ሲጀመር ማለት ነው። ዴቭም ሆነ ማንም ሆነ ከአንቺ ጋር ሊኖር አይፈቅድም። ለምን መሰለሽ ሩታዬ ማለት ነው። አንቺ መጀመሪያ አብርሃም የምትፈልጊው ከሆነ ለምን ውሳኔሽ የመለያየት ውሳኔ አደረግሽው? የመለያየት ውሳኔ ባታደርጊ እኮ ማለት ነው ይሄ ሁሉ ደረጃ፣ ይሄ ሁሉ ነገር፣ ይሄ ሁሉ ተግባር፣ ይሄ ሁሉ ድርጊት መፈጸም አይጠበቅባችሁም ነበር አንቺና ኤፍሬም ማለት ነው። ስለዛ ኦኬ ዴቭም ሆነ ማንም ሰው ጤነኛ እስከሚሆን ድረስ ከአንቺና ከሄርሜላ ህይወት ይውጣልን ነው ያሉት መጀመሪያ ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ያለው አልሐምዱሊላህ። መጋደሉ ቀጥለውበታል። ይጋደሉ፣ የራሳቸው ጉዳይ ነው ማለት ነው። ግን እዚህ ጋር የሰው ህይወት እየተበላሸ ይገኛል። ያ ህይወት እስከሚስተካከል ድረስ ለምንድን ነው እናንተ ሰላም የማትሰጡት? አብርሃም ለምንድን ነው ሰላም ሰጥታችሁት አብርሃምን ህይወቱ እንዲቀጥል የማትፈልጉት? ከሄርሜላ ጋር ይሆን ከሩታ ጋር ይሆን እኛ አይመለከተንም። ዋናው ነገር የምንፈልገው እኛ በህይወቱ ላይ ደስተኛ ሆኖ የመረጠው ሰው ከሱ ጋር የራሱ ጉዳይ በቃ ይምረጥ። ኦኬ አብርሃም ሩታ ይምረጥ፣ ሄርሜላ ይምረጥ፣ ማን ይምረጥ? አብርሃም ትክክለኛ ሰው ሆኖ ነው አብረሽም ማንም ምንም የሚመርጠው ማለት ነው። ስለዚህ ምንድነው ችግሩ? እናንተ ግዴታ ጤነኛ ሳይሆን ሩታን እንዲመርጥ ነው ፍላጎታችሁ ማለት ነው። ይሄ ደግሞ አይሆንም። ነገ አብርሃም ጤነኛ ሲሆን ትቷት አይሄድም ማለት አይደለም፣ ይሄዳል፣ ትቷት ይሄዳል ማለት ነው። ስለዛ እሷ ማለት ትክክለኛ አብርሃም ትክክለኛ ከሆነ መሆን ያለበት ነገር መሆን ነው ያለበት። ስለዛ አብርሃም ለብቻ ተውት ለጊዜው። ይሄ ሊጋደሉን ሚስጥሩን ወጣ ምናምን አይደለም፣ እውነት ሊጋደሉ ነው። ወንድምና ወንድም እያገዳደላችሁ ነው አንቺና ሄርሜላ ሲጀመር ማለት ነው። ሲጀመር አንቺም እሷም ከህይወታቸው መውጣት አለባቸው ለትንሽ ጊዜ ማለት ነው። ስለዛ እንዳይገዳደሉ ቤተሰቦች እንደዚህ እንዳይሆኑ ከህይወታችሁ ውጡ።